በቃ እዚሁ ትሆናለህ። አብሽር፣ በቃ ደውልልኝ። እሺ። ማን ሊመጣ ነው? አንድ የስራ ባልደረባዬ ነው። ቤታቸው ለልማት ፈርሶባቸው ሩቅ ቦታ ተሰጠው እና ቤት እስኪከራይ ምናምን እኔ ጋር ሊሆን ፈልጎ ነው። ግን እኮ እኔ ሁሉንም ሰርቼ ጨርሻለሁ። እንደዛም ከሆነ ጥሩ። ቅድም እንደዛ ስለተናገርኩ ይቅርታ። ለምንድን ነው ይቅርታ የምትጠይቂ? ጥፋትሽ ገብቶሽ ነው? አለቃዬ ነህ። ምንም ቢሆን እንደዛ መናገር አልነበረብኝም። አለቃሽ ስለሆንኩ እንጂ ለሌላው አይደለም። እውነቱን መናገር ጥፋት ነው እንዴ? ምንድን ነው እውነቱ? እንደ ጠላሽ ነው እውነቱ? ኪራ፣ ላስረዳህ እኮ ሞከርኩኝ። በቃ እኔ ለአንተ ያለ በቃሽ ጽናት፣ በቃሽ። ባላቅሽ ባልቀርብሽ ይሻለኝ ነበር። ልቀርብሽና ላውቅሽ። አሁን እየተመኘውና ለማድረግ እየሞከርኩ ያለሁት እሱን ነው። ደግሞ ጊዜ ይወስዳል እንጂ መሆኑ አይቀርም። ምን ሆናችሁ ነው? ምንድን ነው? ትታወቃላችሁ እንዴ? ምን ነው ትታወቃላችሁ እንዴ? አይ አንተዋወቅም። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰቡ ነው። ዛሬ ደግሞ የመጣሁላችሁ በጽናት ድራማ ክፍል 51 ነው ውዶችዬ። እዚህ ላይ ጽናት አሰሪዋ ደውላላት ማለት ነው። ደውላላት ከእሷ ጋር እየተናገረች ነው እና ግን እስካሁን የኪራ አባት ያሏት ነገር ግን እስካሁን አልነገረቻትም ማለት ነው። እና እዚህ ላይ ግን እኔ ምንድን ነው እየሰራሁት ያለሁት? ምንድን ነው እኔ ቁሜ እያለሁ የማፈቅረውን ፍቅር ያሳልፌ ወገቤ ታጥቄ ልድር ነው ብላ እየተጸጸተች ነው ማለት ነው። ኪራም ጥሩ ሁኔታ ላይ አይደለም ያለው። እዚህ ላይ በጣም ደብሮት ነው ያለው። ምድሩ ስትጠይቀው ባለፈው በመጠጥ ራስ አረጋግተ ነበር፣ አሁንስ ምንድን ነው? ለምንድን ነው እንደዚህ የምታደርገው ስትለው አሁንም ወደ እሱ ለመሄድ እያሰብኩ ነው አላት ማለት ነው። ምንድን ነው? ምን እያደረግክ ነው? ምን እያደረግክ እንደሆነ እየታወቀ ነው አለችው። እና እንደዚህ የማያደርግበት ምክንያት ለትንሽም አለኝ፣ እስኪ ንገረኝ አለኝ ወይ አላት። እንደዚህ ላይ የማያደርግበት ወደ መጠጥ የማልሄድበት ምክንያት ምን አለኝ? ምንድን ነው ያለኝ ምክንያት ብሎ መለሰላት ማለት ነው። በጣም ነው ደብሮት ያለው እሱ። ጽናት ግን እንደደበረው አታውቅም ማለት ከሀሴት ጋር ለሀሴት ይወዳት ይሆናል ብላይ በቅናት ማለት ነው፣ እየቀናች ስለሆነ ማለት ነው። እዚ ላይ ምን ሆነ ነው ብላ ጠየቀችው። ሀሴት ምንድን ነው እየሆንክ ያለው? ጥሩ ሁኔታ ላይ አይደለም፣ ምን ሆነ ነው አለችው። ምንም አልሆንኩም፣ የሆንኩት ነገር የለኝም ብሎ መለሰላት ለሷ ማለት ነው። ከዛ ናሆም የመጣ ናሆምና ሚሮ ጥሩ እውነታ ላይ ናቸው ማለት ገና ናቸው። ንፋስ አልገባባቸውም በመሀል ማለት ነው። በፍቅር አይን ነው እየተያዩ ያሉት እስካሁን ማለት ነው። እና እዚህ ላይ የናሆምና የሚሮ ነው። እዚህ ላይ ደግሞ ቤት እያጸዳች እያለች ዳራጅ እያጸዳች እያለች መጣ ማለት ነው። ኪራ ምንድን ነው እየተፈጠረ ያለው? ምንድን ነው እየሆንሽ ያለሽ? ለትንሽ ምክንያት መንገር አትችይም ማለት ነው። ለትንሽ እኮ አታወሪኝም አትነግሪኝም ማለት ነው። ምንም ነገር የለም ብላ ትታው ሄደች ማለት ነው። ትታው ስትሄድ እሱም በቃም ደብሮት ሄዶ መኝታ ክፍሉ ላይ ተቀመጠ ማለት ነው። እዛ ተቀምጦ እያለ ሀሴት መጣች። ሀሴት መጣ ምን ሆነ ነው አለችው። ኧረ ምንም አላት። ምንድን ነው እየሆንክ ያለው አለችው ማለት ነው። ክላስ የሆነ መኝታ ክፍል ቀማው አይደል አለችው። አይ ችግር የለውም እኔ እናቴ ክላስ ላይ ሂጅ እተኛለሁ፣ ችግር የለውም እንግዳ እኮ መኝታ ክፍል መልቀቅ ባህላችን ነው ምናምን ብሎ ልወጣ ሲል አይ ተቀመጥ እንጂ ምንድን ነው ውጭልኝ አልክ እኮ አስመሰልከው እኮ አለችው። ከዛ እንደዚህ ብሏት እየሳቁ እየተጫወቱ ነበር ማለት ነው። ከዛ እንደዚህ ብለው ጽናት ሄደች ማለት ነው። ጽናት ወደ ክሩቤል ክላስ መኝታ ክፍሉ ላይ ሄዳ ለምንድን ነው ግን ቀን በቀን የምትናፍቀኝ እያለች እያለ ኪራ መጣ።
ከዛ ምንድን ነው እኔ ፈልገሽ ነው የመጣሽው አይደል አላት። አይ አይደለም አልጋ ላነጥፍ ነው የመጣሁት አለችው። አልጋው ተነጥፎ አይደለ እንዲ ያለው አንጭፌው ነው ያድኩት እኔ ፈልገሽ ነው እንጂ አላት። ከዛ አይ አይደለም አይደለም አለ እያለች አይኑ እያየች ልታወሪኝ ትፈልጊያለሽ አውሪኝ አላት። አይ ብላ ሄደች ማለት ነው። ከዛ አይ ብላ ስትሄድ ወደ ሳሎን ሄደ ማለት ነው። ወደ ሳሎን ሄዶ ተቀምጦ እያለ ሀሴት መጣች። ሀሴት መጣ ማለት ነው። ከዛ ደግሞ ለእንግዳ የሚመጣ እንግዳ አለና ለሱ ተናግሮና በታች ውስጥ ከመስተካከልና ብሎ ስልኩ ዘግቶ ወደ ክሽና ቤት ሄደ። ወደ ክሽና ቤት ሲሄድ ምግብ ስሪ እንግዳ ይመጣል ብሎ ነግሯት ነበርና ከዛ እንዳትሰሪ እንግዳው ቀርቷል ስላት እንዴ ሰርቻለሁ እኮ ምግብ ምሎ ሰርቻለሁ አለችው። ችግር የለውም አላት። በቃ እሺ ግን ለባለፈው የተናገርኩ ይቅርታ አለችው። ምንድነው ጥፋትሽ አምነሽ ነው ይቅርታ የጠየቅሽኝ አላት። አይ አይደለም አለቃዬ ስለሆንክ ነው እንጂ አለችው። በቃ ባለቅነት ብቻ ነው ብሎ አኩርፎ ሊሄድ ስል እጅ ያዘችው ማለት ነው። እኔ እኮ እና ዝም ማለት ነበረብኝ፣ እውነቱ መናገር አልነበረብኝም። እንደ ጠላሽኝ ነው እውነቱ አላት። አይደለም እኮ አንተም የራስህ ህይወት ነው ብዬ ነው አለችው። እንደዛ ለመሆን እያሰብኩ ነው፣ እወጣልሻለሁ ከህይወትሽም እንደዛ ሞክራለሁ አላት። ከዛ እንደዛ ለማድረግ እየሞከርኩ ነው አላት ማለት ነው። ከዛ እንግዳው መጣ። እንግዳው ማን ነው ብላችሁ ታስባላችሁ? የሀሴት የድሮ ፍቅረኛዋ ማለት ነው። የሀሴት የድሮ ፍቅረኛ እንግዳ መጥቶ ከዛ ሀሴትም መጣች። ሀሴት ስትመጣ ሁለታቸው ደነገጡ። በጣም ደነገጠ። እሷም ደነገጠች። እንዴ አለች። ከዛ ምንድነው ክሩቤልም ምንድነው ትተዋወቃላችሁ እንዴ አልውላችሁ ማለት ነው። ናሆምም እንደዛ እንዴ ረሸም ነው ሰላም ተባባሉ እንጂ ትተዋወቃላችሁ እንዴ አለ። እሷም በጣም ተናዳ አይ ብላ ሰላም ብላ ወጣች። አልቆየችም። ወደ መኝታ ክፍል ሄደች። ከዛ ክሩቤል ተከትሏት ሄደ። ምንድነው በጣም ተናዳ ብቻዋ እያወራች ስለነበረ ምንድነው ብቻሽ እያወራሽ እኮ ነው እየታወቀሽ ነው አላት። አይ አይደለም ያነበብኩት መጽሐፍ ነበረና እሱ እየሸመደድኩ ነው በቃል እየሸመደድኩ ነው አለችው። አይ እንደዛ ከሆነስ ጥሩ፣ ግን ፍትሽ ጥሩ አይደለም ደብሮሻል ምናምን አላት። አው ትንሽ ደብሮኛል ምናምን አለችው። እና ስደብርሽ እኮ ስፖርት እንደምትሰሪ እንደውም መጽሐፍ እንደምታነቢ ነግረሽኝ ነበር አላት። አሁን እኮ እንደዛ ላደርግ ያሰብኩ ነበር ምናምን አለችው። እንደዛ ብሎ ወደ ውጭ እንውጣ ብሏት ከዛ እንደዛ ብሎ ወደ ውጭ ወጡ። ከዛ ደግሞ ይሄ አዲስ እንግዳ ወደ ክሽና ቤት ሄደ። ደፋር ነው ደግሞ ደፋር ነገር ነው፣ አይናውጣ ነገር ነው የመጣው እንግዳ። ከዛ ለጽናት በጣም ደስ ያለሽ ምናምን አላት። በጣም ተምሪያለሽ ምናምን አላት። እሺ አመሰግናለሁ አለችው። ደግሞ ልስማት ታይል መሰላት። ከዛ በጣም መታችሁ ሄደ ማለት ነው። ወደ ሳሎን ሄደ። ምንድነው እየለመድከው ነው ቤቱ ምናምን አለችው። ምንድነው የታሰረ አውሬ ያደረጋችሁት ቤት እሷ ምንድነው አለ። አይ ከቤቱ አዲስ እንግዳ ስትመጣ ከሰዎቹ ከምናምን ተላመድኩ ወይ ብዬ ነው እንጂ አለችው። እሷ ምሩ ማለት ነው። አይ ከሰዎቹ ከምናምን ተላመድክ ነው ወይ ብዬ ነው እንጂ እየጠየቅኩ አለችው። አዎ ተላምጃለሁ፣ ግን እቺ ጽናት የምትባል በጣም ትላለች፣ ታስገርማለች፣ ውበቷም ልባምነቷም ታስገርማለች አላት ማለት ነው። አዎ ገና ከቆየህም በብዛት ትገረማለህ ብላው ዝም አለች ማለት ነው። ከዛ ናሆም መጥተው ከናሆም እንደዛ ብለው አወሩ ጽናትና ከዛ ወጥታ ምሩ ደረጃ ላይ ተቀምጣ እያለች ከጽናት ጋር አይዞሽ ምን እያሰብሽ ነው እያለች እየጠየቀቻት ማለት ነው። ምን እያሰብሽ ነው ሀሳብሽ አልቀየርሽም ብላ ጠየቀቻት ማለት ነው። ምሩ ግን እንዴት ነው የምወደው ሰው አሳልፍ የምሰጠው ምናምን እያለቻት ከሀሴት ጋር እያቀራረብሻችሁ ነው እያለች ሀሴት መጣች። አሁንም እኮ ጊዜ ያለሽ እያለቻት ከዛም ሀሴት ስም የተነሳ መሰለኝ አለቻት። አዎ እንደዛ ነው ብሩኬና ምንድን ነው ባለው ይሄ ኪራና ሀሴት እየተቀራረቡ ነው እያልን ነው አለቻት። አዎ እንቀራረባለን ግን እንዳትጎጂው አለቻት ጽናት። ምን ማለት ነው?
አይ በትንሽ ነው የምከፋው ማለቷ ነው አለቻት ምሩ። አት እንደዚህ የሚያዳርስ ነገር እኮ የለንም ብላ ትታቸው ሄደች። ከዛ መንገድ ላይ ምን ገጠማት? ልጁ ይሄ ደፍሮ ቪዲዮ እየለቀቀባት ልጅ ማለት ነው። በጣም ተናዳ ምን እየሰራህ ነው እዚህ ላይ አለችው። ምን ፈልገው እንደው ምን ልትደግም ፈልገህ ነው አለችው። አይ ምንም በዛ ሰዓት እኮ ሰክሬ ስለነበረ ነው አለች። በዛ ሰዓት እኮ ሰክሬ ስለነበረ ነው ምናምን አላት ማለት ነው። ከዛ የምን ስካር ነው? እሺ ሌላው ስካር ይሁን ቪዲዮ መልቀቅ ስካር ነው አለችው ማለት ነው። እንዴ ምንድን ነው የምታካብዱ እንደዚህ ምናምን እያላት እሷ በጣም ተናዳ ልባ ተሰብሯል ማለት በፊቱ ልባ ሰብሯታል እሱ ማለት ነው ልጁ እንደዛ እያሉ በሚቀጥለው